ደቡብ ሱዳን ፕሬዝዳንት ሳልቫኪርና ምክትላቸው ሪክ ማቻር መካከል ያለውን ግጭት ለመፍታት በርካታ የሰላም ስምምነቶች ተደርጓል። ከነዚህ መካከል የ2015ቱ የሰላም ስምምነት ይህ ስምምነት በኢጋድ አደራዳሪነት የተደረገ ሲሆን ሁለቱ መሪዎች የስልጣን ክፍፍል እንዲያደርጉና የሽግግር መንግስት እንዲመሰርቱ ይደነግጋል። ይሁን እንጂ ይህ ስምምነት ሙሉ በሙሉ ተግባራዊ ሳይሆን በመቅረቱ ግጭቱ ቀጥሏል። 2018 ላይ የተሻሻለ የሰላም ስምምነት ተደረገ። ይህ ስምምነት በኢጋድ አደራዳሪነት የተደረገ ሲሆን የ2015ቱን ስምምነት በማሻሻል ዘላቂ ሰላም ለማምጣት ያለመ ነበር። በዚህ መሰረት ሁለቱ መሪዎች የስልጣን ክፍፍል እንዲያደርጉና የብሔራዊ አንድነት መንግስት እንዲመሰርቱ ተስማምተው ተግባራዊ ለማድረግ በርካታ ተግዳሮቶች ቢኖሩም እስከ ባለፈው ሳምንት ድረስ በስራ ላይ ነበር። የኢጋድ አባል ሀገራት በተለይም ኢትዮጵያ፣ ሱዳንና ዩጋንዳ የሰላም ስምምነቶችን በማደራጀትና በመተግበር ረገድ ትልቅ ሚና ተጫውተዋል። እንዲሁም የተለያዩ ዓለም አቀፍ ተቋማት ሁለቱ መሪዎች ሰላም እንዲያወርዱ ከፍተኛ ጥረት አድርገዋል። ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።